ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ተመልሰን በዚህኛው ሳምንት የመጀመሪያ ፕሮግራማችንን ይዘን መተናል። እንደምታውቁት ወቅታዊ ጉዳዮችን እያነሳን ነው የምንወያየው። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉና ቤተሰባችን ሁኑ። ሁላችሁም ደግሞ ነባሮችም ቼክ አድርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጋችሁ ብትጀምሩ አሪፍ ነው። እናመሰግናለን። ሰላም ብስሬ። ሰላም ቢኒ። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ። አዲሶቹም ስለመጣችሁ ደስ ብሎናል። ስለምትመለከቱን፣ ሰብስክራይብ ስለምታደርጉን፣ ላይክም ስለምታደርጉን ደስ ይለናል። ደስ ብሎኛል። እንደሱ በማማረር አልጀምርም። ያው እኔ ታቁኛላችሁ። ሰብስክራይብ አድርጉ አይደለም ለኔ ብላችሁ እንደምታደርጉ አውቃለሁና ግፉበት። ግፋ በለው። አዎ አይ ሰብስክራይብ ማድረግ ብዙ ቦታ እንድንደርስ ያደርገናልና በዚህ ሰሞን እንደውም ተወሰነ በአንጻራዊነት የተሻለ ነው። ላይክ ማድረጉ ነው የሚጎለው፣ ግን ሰብስክራይብ ማድረጋችሁንም አትርሱ እንላለን። እናመሰግናለን ስለምታደርጉም ስለሁሉም። ለዚህ ቻናል ሰብስክራይብ አድርጋችሁ የምትከታተሉ ጊዜያችሁን ሰጥታችሁ እንዲሁም ላይክ ስለምታደርጉ ለሚደረገው ደግሞ ያው አፕሪሺየት ማድረግ ማመስገን ያስፈልጋል። አዎ ለዛ ነው እኔ ያመሰግንኩ ያለሁት። ለማድከኒ ኤኒዌይ ወደ ፕሮግራማችን እንለፍ። በጣም ሰሞኑን አሳዛኝና አነጋጋሪ የነበረው ጉዳይ የሳውዝ አፍሪካ ውስጥ እንግዲህ ወገኖቻችን ያሉበት ሁኔታ ነው። ከዚህ በፊትም አንስተነው ነበር። በእርግጥ አዲስ አይደለም። በየጊዜው በዘረፋ ምክንያት ሰዎች ይገደላሉ። ኢትዮጵያውያንም እንደዚሁ በየሱቃቸው ይዘረፋሉ፣ ይገደላሉ። እንደዚህ ነበር። ቅርብ ጊዜም በብዙ ጥይት ተገሎ የሄደም ወንድማችን ነበር። የአሁኑ ግን ለየት የሚያደርገው ትንሽ ምክንያቱ አይታወቅም። ሰዎች ዝም ብሎ በመንገድ ላይ ምናምን እየተገደሉ ነው። 4 ደርሰዋል ይመስለኛል። 5 ገደማ እየደረሱ ነው ተብሏል። ሰልፍም ነበር። እንግዲህ ትንሽ ስለሱ በልና ከዛው ከስፍራው ደግሞ ቦታው ላይ ያሉ ወንድሞቻችንን በስልክ እናገኝና ያለውን ሁኔታ ያስረዱናል። እሺ አመሰግናለሁ። ያው ከዚህ በፊት ይወለ ካልተሳሳትኩ ከ2 ሳምንት በፊት መሰለኝ በዛ ልጅ ጉዳይ ላይ ባለፈው በስንት ጥይት የተገደለው ልጅ ላይ እየሰራንበት ቪዲዮ ነበረ። አንዴ ብቻ አይደለም፣ ከዚህ በፊት ብዙ ጊዜ ደጋግመን ሰርተናል። ይሄ ደግሞ በጣም በሚያሳዝን ሁኔታ እንግዲህ ሲሲቲቪ ካሜራ የሰርቪላንስ ካሜራ ላይ ገበያ መሀል ነው ከዛ መጥቶ ሲገሉ የሚታየው። እንግዲህ ከዛ ጋር በተያያዘ ሌሎች 2 ናይጄሪያዎች ሞተዋል ተብሏል። እንግዲህ ደቡብ አፍሪካ አይደለም ኡጋንዳዊ ነው አይ ቲንክ የተባለው እና ምኑ ገዳዩ። ኦኬ አዎ። እና በጣም በሚያሳዝን ሁኔታ እንግዲህ ዲፕሬሽን ውስጥ ሁሉ አሁን ሆነው እዛ ገብቷል። ሱቃቸውን ሙሉ አልከፈቱም ነበረ። ብዙ ኢትዮጵያውያን ስደተኞች እዛ ቦታ ላይ ብትሆን ምን እንደሚሰማ አስበው። ወጥተህ ዝም ብለህ እንደዚህ የምትገደል ከሆነ ስትረሱን አስበው። ኮቪድ ነው ያለ ልትለፋ ህይወትን ልትለውጥ ነው የምትሄደው። ሁለተኛ ይኸውልህ እንደው ማታስ ቢሆንሽ ማታ ማለት የሰው ልጅ ህይወት ይጥፋ አይደለም፣ ግን የተለመደው አይደለ ማንም ሳይ በድብቅ በምናምን ነገር ነውና ይሄ ግን ቀለቀን ያው ደቡብ አፍሪካ ይታወቃል። ቀለቀን ነው ብዙ ነገር የሚያደርጉት እና ይሄ ደግሞ የገበያ መሀል ማንም ሪያክት ሲያደርግ አታየው። ገደለ ጠፋ። ፖሊስም ደግሞ እንደ ማስተባበያነት የሰጠው ነገር ምንድነው እንግዲህ ከዜናዎች ላይ ያየ ነው የእርስ በርስ ጉዳይ ሊሆን ይችላል ብሎ ነው ያለው ፖሊስ። ምንም ቢሆንም ማጥፋት ነብስ እኮ የለበት የእርስ በርስ ጉዳይ። ግን ይሄ ነገር እንዲህ እንዲባል ያደረገው አንድም የኛው ጥፋት ከዚህ በፊት ያሉ ልምዶች ገብተዋል። እርስ በርስ የመጠቃቃት ሁኔታ፣ አንድ ላይ ያለ መቆም ያው ዞሮ ይኸውልህ አንዱ ኢትዮጵያዊ አንዱን የሚያስገድለው ራሱ ሄዶ አይደለም የሚገለው ሌላ ቅጥረኛ ገዳይ ገዝተው ነው። አንድ አይነት ሩመሮች አሉ። ገብቷል። ለዛም አለ። ግን ይኸውልህ ዞሮ የሞተውን ሰው ህይወት አትመልሰውም። በጣም ያሳዝናል። ንጹሃን ዜጎች ናቸው የሚጎዱት። አንድ ያለ መሆን በቃ መጨረሻው ይሄ ነው። አንድ አለመሆን፣ መለያየት። ይኸውልህ በጋራ ስትቆም ማንም አይዳፈርም። አሁን ሰሞኑን የሚወጡ ቪዲዮዎች አሉ፣ ባለፈውም ጠቅሰነዋል። ይሄ ዜኖፎቢያ እነሱም እንትን ሆኑና ከሀገራችን ውጡ። ደግሞ በጣም በሚገርም ሁኔታ ይኸውልህ ኢትዮጵያ ላይ ፎከስ ያደርጋሉ። ከዛ እነሱ አካባቢ ወደ ደቡብ አፍሪካ አካባቢ ያሉና ምዕራብ አፍሪካውያንን በጣም እንትን ይላሉና ሕክምና እንዳይታከሙ ወደ ሀገራችሁ ሂዱ
በዛው ስሩ። በጣም ነው የሚገርም። በጣም በሚያሳዝን ሁኔታ ሰልፍ ሁሉ ተደርጓል ዛሬ መሰለኝ። አዎ ይኸውልህ በጣም የሚያናድድ ነገር ደቡብ አፍሪካ ላይ ያለው የኢትዮጵያ ኮሚኒቲ በጣም እጅግ ብዙ ነው። በጣም ደግሞ ጠንካራ ማህበራት አሉ። ግን እንዳለመታደል ሆኖ በፖለቲካም በምንም ይሄ ሀገር ውስጥ ያለው የከሌ ደጋፊ ነኝ የከሌ ሲሞት የኛ ደጋፊ ካልሆነ ምን አገባኝ አይነት ነገር ነው። ገብቷል አይደል? አንድ ላይ ካልቆምክ መጨረሻ ይሄ ነው። አዎ ትበላለህ። እና በጣም ያሳዝናል። ማለት እኔ አዝኛለሁ በጣም። እስቲ ደውለን የሚለንን እንሰማለን። እስቲ እዛ ያለ ወንድማችን ሁኔታውን በደንብ የሚያውቅ ነው። ኦኬ እስቲ በሰራ ስልኩ ወደ ተመልካቾቻችን እንግዲህ ደቡብ አፍሪካ ድረስ ቀጥታ ደውለን ያው እዛው ቦታው ላይ ካለ ሰው ነገሩን በደንብ ሊያጠራልን ከሚችል ሰው ነውና ሄሎ ጤና ይስጥልኝ አብሮ ይስጥልኝ ወንድሜ እንደምን አለ? ከቤንጃ ፖድ ነበር ምንደውልልህ። ኦኬ እንኳን ደህና መጣችሁ። እሺ እንዴት ነው ያለው ሁኔታ? በጣም ሰምተናል። ያላችሁበት ሁኔታ በጣም የሚያሳዝን ነገር እየሰማን ነው። እስቲ ያለው ሁኔታ ምንድነው የሚመስለው? አዎ ዘርዘር አድርገህ እስቲ አስረዳን። ከየቱ ልጀምረላችሁ? እስቲ ሰሞኑን አሁን በዚህ 2 ቀን ውስጥ ይሄ አሁን የተፈጸመው የግድያ ሁኔታን በሱ ሲጀምርልና ከዛ በኋላ እሱ ያለው ነገር ከነገርከን በኋላ ስለ አጠቃላይ ደቡብ አፍሪካ ላይ ስላለው የኢትዮጵያ ኮሚኒቲ የነሱ ይሄ የመጤነት ብለው የሚሉትን ነገሮች እንደ አጠቃላይ ደቡብ አፍሪካ ላይ ያለውን ህይወት ከዛ በኋላ ትትለናለህ። መጀመሪያ እስቲ ትላንት የተፈጠረውን ነገር ብትነግረን ደስ ይለኛል። ትናንትናና ከትናንት ወዲያ ማለት ሰኞና እሑድ ዕለት የተፈጠሩት አሰቃቂ ድርጊቶች በማንም ሰው ላይ ይፈጠራል ተብሎ አይታሰብም ነበረ። ግን ተፈጽሟል። እንዳያችሁትም በምስልም በተንቀሳቃሽ ምስልም እንዲሁም በፎቶ እንዳያችሁት በጣም ዘግናኝ ነበረ። የኢትዮጵያውያኖች ባላሰቡት ጊዜና ባላሰቡት ቦታ ህይወታቸው እንደ ማንኛውም ሰው የሚቀጠፍበት ሆኗል። ሳውዝ አፍሪካ ይሄ ጉዳይ የመጣው ከምንድን ነው የሚለውን ነገር እጅግ ጥናት የሚያስፈልገው ነገር ነው። ግን ከጥናቱ ባሻገር ግን ዝም ብለህ የምትገምተው ነገሮች አሉ። በኢኮኖሚ መጣላት ሊሆን ይችላል። አሊያም ደግሞ ዝም ብለው ጥቁሮቹ ሳይፈልጉ ካልወደዱ ማርኬት ላይ የተነጋገረ ካልተግባባ መፍትሄ ነው ብሎ የሚያስቡት የጥይት ራት ነው እና ይሄ ጉዳዮች አሉ። ግን በአንጻሩ በምናያባቸው ጊዜ ግን ብዙዎቹ ችግሮች የሚፈጠሩት ያው ከራሳችንም ድክመት ነው። አንድነት ኮሚኒቲም ስለሌለን የኢትዮጵያ ኮሚኒቲ የሚባል ነገር የለም። ሁሉም በዘር ቋንቋ በጎሳ ተደራጅቶ ነው ራሱን ሊከላከል የሚያስበው እንጂ ፈጽሞ ነው ኢትዮጵያዊ አንድነት ኖሮ እስካሁን ድረስ የተቋቋመው ኮሚኒቲ የለም። ሳውዝ አፍሪካኖች የሚሉት ያው ስራችን በመጤ ስደተኞች ተወስዶብናል የሚሉት የምግብ ጥያቄ ያለባቸው፣ የስራ አጥነት ችግር አለባቸው። ሀገራችን በተወራለች ወደፊት ቪዥኗ ያስፈራናል ከሚል አንጻር ነው ይሄ ሁሉ ድርጊቶች እየተፈጸሙ ያሉት። እዚህ ጋር ጥያቄ ልጠይቅህ። ማለት እነሱ አሁን የስራ አጥነት በዝቷል፣ ስራችንን ተነጥቀናል ሲሉ እንግዲህ ኢትዮጵያን ብቻ አይደለንም በደቡብ አፍሪካ የምንኖር ከተለያየ ከናይጄሪያም ከምዕራብ አፍሪካ ብዙ ሀገራት እንዲሁም ከዛው አካባቢ ያሉ እዛው ደቡብ አፍሪካ የሚኖሩ አሉ። እንግዲህ እነሱ አጥተው እኛ የምናገኝበት ሁኔታ ምን አይነት ስለሆነ ነው? የእነሱ ስንፍና የእኛ ጉብዝና ወይስ ለእኛ ለስደተኛው እንደምትለው ለመጤ ብለው ለሚያስቡት የተለየ ፕራዮሪቲ አለ? ሳውዝ አፍሪካኖች ሲጀመር በጣም ሰነፎች ናቸው። ኢትዮጵያኖች ደግሞ በጣም ጠንካራ ሰራተኞች ናቸው። እንኳን ሳውዝ አፍሪካ አይደለም አውሮፓና አሜሪካንም ከሳውዝ አፍሪካ ሲሄዱ በጣም ስትሮንግ ሰራተኞች ናቸው። ይሄ የታወቀ ነው። ዳውንታውን ላይ ገብተው እንኳን ስራዎችን ይሰራሉ። ይሄ በዚህ የታወቁ ናቸው። እና እነሱ ግን ያው ሳውዝ አፍሪካን ሲባል
ነፃነታቸው በኋላ ከዛሬ 30 ዓመት በኋላ ያገኙትን ድሎችን እስካሁን ድረስ እያጣጣሙት ነው። መንግስታቸውም የሚሰጣቸውንም የወር ገቢያቸውን ማለት የወር ፔሸንትን ድጎማ የሚሰጣቸው ብሮች አሉ። በእነሱ ላይ ዲፔንድ አድርገው ነው እስከዛሬ ያሉት እና ስደተኛው መጥቶ ከተን ተሸክሞ ከተን ይሄ ብርድ ልብሶችን አዝሮ በየሎኬሽኑ አንዳንድ እቃዎችን ድስት፣ ሰሃን ምናምን ተሸክሞ በአመቱና በሁለት ዓመቱ ሲለወጡ በእርግጥ ማንም ሰው እንደ ሰውኛ ሆነ ስታስበው በሀገሬ ለመጥቶ ይሄንን ያልተለወጠ ብሎ የማይናደድ የለም። ግን ሞስትሊ ስንፍናቸው ነው ትልቁ ነገር ለዚህ ያደረሳቸው ስንፍናቸው ነው እና መንግስታቸው ደግሞ እጅግ ፈር የለቀቀ ዲሞክራሲ በመስጠቱ ይመስለኛል። ኦኬ ከዚህ በፊትም እንግዲህ በቅርቡ አንድ ወንድማችን በ16 ጥይት ነው ተገሎ ነበርና ከዛን ሰሞን የጀመረ ምክንያቱም የዛን ጊዜ ናይጄሪያኖች የሆነ ከተማ ላይ ንጉስ ሾሞ ምናምን ነው አይደለ መነሻው የነበረው ሲገደሉ አይደለም እሱ ባለፈውም ጊዜ ይህን ሪፖርት ወይም ደግሞ ዜናውን ስትሰሩ ትክክል አልነበረም። የነሱና የኛ የተለያየ ነው። ይሄኛው ወንድማችን የተገደለበትን ምክንያት በሌላ ምክንያት ነው። ምንም ከዚህ ጋር የሚያገናኘው ነገር የለም። ገባ? በሌሎች ጉዳዮች ናቸው። እነሱ መጣራት ያለባቸው ጉዳይ ነው። ሳውዝ አፍሪካ ወይም ደግሞ ናይጄሪያዎች ደግሞ ደርባን ላይ ንጉስ በሾሙበት ሰዓት እንደዛ አይነት የሚፈጠርና ክራይም የሚደረግ ነገር አለ። ይሄ አበሾችን ወይም ደግሞ ኢትዮጵያኖችን ሆን ብሎ አታክ ለማድረግ የተደረገ ነገር ነው እንጂ ስለ ሾሙ የተደረገ ነገር አይደለም። ኦኬ አሁን ያለበት ሁኔታ ማለት አሁን የምትለኝ አካባቢ የት ነው አሁን የተገደለው ወንድማችን? ቁጥራቸው ስንት ደርሷል ማለት ነው? አሁን ሁለታ እንግዲህ ጆበርግ ላይ ወይም ደግሞ ልዩ ቦታው ሜዲካል 2 ይባላል። እዛ ቦታ ላይ ነው የመጀመሪያ የተገደለው። በማህበራዊ ሚዲያዎች ላይም እንደታየው ከጀርባው ሲገድለው ነው የሚያሳየው። አንደኛው ፎቶ አይቶ ይሄኛው ነው ግደለው ብሎ የሄደውን አይታችሁት እንደሆነ በተንቀሳቃሽ ምስል አድሩን አላቅም። ሁለተኛው ባክ እንትን የሚከላከልለት ነው ገሎት ሄደው ያው እንደሚታየው ነው ንግድ ቦታ ላይ ነው ህዝብ በተሰበሰበበት። ስለዚህ ፎቶውን መልኩን ተከታትለው ነው ማለት ነው የመቱት ማለት ነው። ስለዚህ ተልከው መልእክት እንደሆነ ያስታውቃል። ዝም ብሎ ኢትዮጵያዊ ስለሆነ አይደለም ማለት ነው። አይደለም እንደዛ አይደለም። ሁለተኛው ሰኞ ዕለት የተገደሉት 3ቱ ኢትዮጵያኖች ወንድሞቻችን ደግሞ እንደዚሁ ነው። አንዱ ከውጭ እያየ ምልክት ይሰጣል። በቪዲዮ በተንቀሳቃሽ ምስል በማህበራዊ ሚዲያም እንደተጋራው አንደኛው ምልክት ይሰጣል። ገዳዩ ገብቶ ራሳቸውን ጭንብል የሸፈኑ ናቸው። 3ቱንም የገደሉት ሶስቱ ከምንም ነገር የሌሉበት ሰዎች ናቸው። በፖለቲካም በኢኮኖሚም በምንም ነገር የማይገናኙ ናቸው እና ዜናውም ሲናገር ሰምታችሁት እንደሆነ የሾፕ ኦነሮች ነው የሚለው አይደሉም። ስፔሻሊ አንደኛው ትንሽ የሱቅ ነው ያለው እንጂ ሌሎቹ ተቀጥረው የሚሰሩ ናቸው። ኦነሮች አይደሉም። እንደው ምንድነው ሊባል ይችላል? ምክንያቱ ምንድነው ሊባል ይችላል? እንደዚህ አይነት ሰፋ ወይም ደግሞ ጠለቅ ያለ እንግዲህ እንዲህ ነው ተብሎ የሚነገር ነገር አይደለም። ግን ያው ቅድም እንዳነሳሁት ምርመራ ያስፈልገዋል። ያው ፖሊሶችም የሰጡት ነገር አለ። ፖሊሶች የሚሉት እርስ በራሳቸው ነው ኢቻዘር እየተገዳደሉ ያሉት ነው የሚለው። እኛ ግን እንደሱ አይደለም የምንለው። ጥቃት እያደረሱብን ነው። ሳውዝ አፍሪካኖች ጥቃት እያደረሱብን ነው። ምክንያቱም በትንሽ ጊዜ ወይም ደግሞ በ2 ዓመት 3 ዓመት ያህል ጊዜ ራሳችን ለውጠን ብዙ ነገሮችን እናሳያለን። ያም በማሳየታችን የሆነ ችግር ነው ብዬ ነው የማስበው። ምክንያቱም ስንመጣ ከሀገር ቤት ስንመጣ በቦርደር አቆራርጠ ምናምን መተን ክስት ብለን ጥቁር ብለን መተን በ2 ዓመት ውስጥ ስንለወጥ ቅናትም ይመስላል ወይም ደግሞ መበሳጨት ብስጭትም ሊሆን ይችላል እና እንደዚህ ሆን ተብሎ ታስቦ ሰውን አበሻ ለአበሻ ያስገድላል የሚል ግምት የለንም። ግን ጥናት መደረግ አለበት። ደቡብ አፍሪካንም እንደምታያት ከሆነ ለሰብአዊ መብት እንግዲህ ቆም ያለው የምትል ሀገር ናት። እንግዲህ በተባበሩት መንግስታትም እስራኤልን እንግዲህ
በፊልስጤማውያን ዘር ጭፍጨፋ አድርጋለች ብላ ከሳለች። ግን እሷ የራሷ ወገኖች የራሷ ዘሮች ደግሞ አፍሪካውያን ወንድሞቻቸውን በጠራራ ፀሐይ እንደፈለጉ ሲገዱ አንድም ፖሊስ ወይም ደግሞ አንድም የፖሊስ ኮሚሽን ይሄንን ለፍርድ አቅርበናል የሚል እንኳን የለም፣ አላገኘንም። ለዚህ ላይ ማለት ይኸውልህ አንድ ጥያቄ እጠይቃለሁ። አንድ ደግሞ ያየሁትን ነገር ልንገርህ። ጥያቄ ምንድን ነው? እነዚህ ሰዎች ላይክ እርስ በርስ ካልሆነ ራንደም የሚገሉ ከሆነ ፎቶ እያሳዩ ይህን ነገር ማድረግ ለምን አስፈለጋቸው? በቃ ይሄ ጥላቻ ከሆነ ያለውን ሰው ቀጥታ ስደተኛ ወይም ደግሞ ኢትዮጵያ ሀበሻ የሆነውን ሰው መግደል ይችላሉ። ፎቶ እስከ ማሳየት ድረስ ከደረሱ ግን there is something ወይ የኛ በሆነ ሰው አታክ እየተደረገ ነው አንድ ሰው ወይም ደግሞ እንግዲህ ንግድ ኖሯቸው የነሱን እንትን የሚላቸው ሰው ነው አለ ብዬ አስባለሁ። ሁለተኛ ደግሞ እንግዲህ ብዙ ጊዜ የሚታይ ነገር አለ፣ እንከታተላለን። የሚወጡ ቪዲዮዎች አሉ ሕክምና እንዳያገኙ ማድረግ ስፔሻሊ አንድ ሌላ ተቀናቃኝ ፓርቲ አለ መሰለኝና ሄደው የእነሱ ደጋፊዎች እንግዲህ የፓርቲውን ስም ስለጠፋኝ ነው ዱዱላ ቴንክ ዩ እና ሄደው ሆስፒታል እንዳይታከሙ ሂዶ ወደ ሀገራችሁ ምንም አይነት የፐብሊክ ሰርቪሶችን እንዳያገኙ አላለ ከመንግስት ምንም አይነት ነገሮችን እንዳያገኙ ሂዱ፣ ገንዘብ አላችሁ ላይክ ፕራይቬት ሆስፒታል እንትን በሉ። በጣም በሚያስጠላ ሁኔታ እንግዲህ እያየ ነው ደግሞ ሀገራቸው ላይ ትልቁን ማጆሪቲውን ሀብት የያዘው ይሄ ነጩ እነሱን በቅኝ ግዛት ሲገዛዋቸው የነበሩ ሰዎች ናቸው። እንደውም አንድ አካባቢ ደሴት አለች ስሟ ጠፋብኝ፣ ነጮች ብቻ የሚኖሩበት ስለጠፋኝ ፕሪንስ ለንደን አካባቢ ናት እንደዚህ አይነት ነገር እና እነሱን አይነኩም እና ትንሽ ግራ ስለገባኝም ነው በፎቶ እያዩ መግደል ግዴታ የሆነ ምን አለ መሰለ አሁን ካነሳው ላይ ፎቶ አይተው በቢዝነስ የምትጋጫቸው ሰዎች አሉ። ገባህ? ማርኬት ነው፣ ንግግር ይመጣል፣ አለመግባባት እንደኛ የሚተው ሰዎች አይደሉም። መፍትሄ የሚያደርጉት ቅድም እንዳነሳት ጥይት ነው፣ መግደል ነው። ስለዚህ ያንን ሰው ስደተኛ ነው እንዴት በሀገሬ ላይ መጥቶ እንደዚህ ሪስፔክት ያደርገኛል? ስለዚህ እኔ ስለዚህ ይሄንን መፍትሄ ማድረግ የምችለው እኔ ማንም ተራ የ11 ዓመትና የ12 ዓመት ልጅ ያንን ሊያደርገው ይችላል። ምንም ችግር የለበትም። ሁለተኛ ያነሳው ጥያቄ አሁን እየቀረበ ያለው ትልቅ ምርጫ አለ፣ ሀገራዊ ምርጫ አለ። ኤንሲ ይሄንን ነገር ማስነሳት ይፈልጋል። ስለዚህ ዱዱላዎችን ገንዘብን በመክፈል ሊሆን ይችላል፣ በተለያዩ ጉዳዮችን ዱዱላዎችን ወደዚህ እንዲሰማሩና ህዝቡን እንዲያነቃንቁ ይደረጋል። ይህንንም ደግሞ ኤንሲ ብቻ ሳይሆን ዲኤም ራሱ ትልቁ ፓርቲ ሁለተኛው ፓርቲ ዲኤ ይሄንን ምክንያቱም ነጮች ናቸው፣ የነጭ ፓርቲ ነው፣ ሞስትሊ ነጮች ናቸው። ኢኮኖሚውን እንዳልከው 90% የሚሆኑት ነጮች ናቸው። ነጮቹ ናቸው። በጣም ዳውን ሌቭል ላይ የሚሰሩት ጥቁሮቹ ናቸው። እነሱም ሴኪሪቲ፣ ሹፌር፣ ጽዳት ምናምን የሚባሉት ነገር ናቸው። በትምህርትም ባለመግፋታቸው የመጣ ጉዳይ ነው እና ይሄን ነው ዋናው ልነግርህ የምችለው እንጂ ፐርፐዝሊ አበሻ ለአበሻ ይጋጫል፣ ማንም ሰው ይጋጫል። ግን የዚህን ያህል ፈርዘር ይሄዳል ተብሎ ግን አይታሰብም። አሁንም ደግሜ ልነግርህ ፈልገው እጅግ ጥናትና ምርምር ያስፈልገዋል። ይሄ እንደዚህ ተሆኖ የሚካል ነገር አይደለም። በሌላ አንግል ደግሞ ያው አንድ ሰው ወይም ደግሞ የዜጋው ጥቃት ሲደርስበት የሀገሪቷ የዛ ሀገር ዜጋ ሀገር መንግስት በዛ በተፈጠረበት ሀገር ላይ ያለውን አምባሳደር ጠርቶ የማናገር ጉዳዮች አሉ። የጋናውንም አይተናል። ግን የኢትዮጵያ መንግስት እስካሁን ድረስ አላደረገም። ምክንያቱም ያው ህዝቡ የወጣው ሞስትሊ የኢኮኖሚ ስደተኛ ነው፣ የኢኮኖሚ ስደተኛ አይደለም። ግን ሁላችንም የምንለው የኢኮኖሚ ስደተኛ ሳይሆን የፖለቲካ ስደተኞች ነን። አዎ፣ ግን ሀገር ነው ያለን። ሀገር ስለሆነ ሀገር ኢትዮጵያ የምትባላለችን ኢትዮጵያን የሚያስተዳድረው ደግሞ መንግስት አለ። ህዝቦቼ እንደዚህ ሆኗል ብሎ
የሳውዝ አፍሪካ በኢትዮጵያ የሳውዝ አፍሪካ አምባሳደርን ጠርቶ አላናገረም። ይሄም ትልቅ የሚያስተዛዝብ ጉዳይ ነው። ምክንያቱም መንግስት ለህዝቦቹ ጥቃት ወይም ደግሞ ደህንነት የማይጨነቅ የማይጠበቅ መሆኑን ነው የሚያሳየው። ትልቅም የፖለቲካ ኪሳራ ደርሶበታል ብዬ አስባለሁ። አሁን ባለፈው ከሱቃችሁንም ኢትዮጵያኖች እንዳልከፈቱ ሰምተን ነበር። አሁን በምን ሁኔታ ላይ ነው የሚገኙት ኢትዮጵያኖች? አሁን ከዛሬ ጋር 3ኛ ቀን ነው ሱቅ አልተከፈተም። ምናልባት ነገ ይከፈታል ተብሎ ይታሰባል። ግን እሱንም በጣም በከፍተኛ ስጋትና ጭንቀት ውስጥ ነው ሰው ያለው። ልክፈትም አልክፈትም የሚል ሰው አለ። ያው የኮሚኒቲው የንግዱ ማህበረሰብ ኮሚኒቲ የዋትሳፕ ግሩፕ አለው። አትክፈቱም ትክፈቱም የሚባለው እንግዲህ ጠዋት ነው የሚወሰነው። ግን 50-50 ነው እስካሁን ድረስ ህዝቡ ልቡ ቢከፍትም፣ ምክንያቱም ማንም ሰው ቢያናገረው ሊገለው ነው የሚመስለውና በጣም ሰው ጭንቀት ውስጥ ነው ያለው። በጣም ዲፕሬሽን ውስጥ ነው ያለው። ድባቴ ውስጥ ነው ያለ ነው። ሁሉም ሰው የሚፈልገው እውነቴን ነው የምልህ ከዚህ ሀገር መውጣት ነው። ሁሉም የመጣንበት ምክንያታችን ልንሰራ ብቻ ሳይሆን ለመሸጋገሪያም ነበር የመጣ ነው። ህይወትን መስርተን ደግሞ ትዳርን መስርተን ልጆችም ወልደን ደግሞ ቤተሰብም ሀብት ንብረትም አፍርተን ደግሞ እየኖርም ያለን ሰዎች አለን። ግን ብዙዎቻችን ለመሸጋገሪያ ነበረ። አገሪቷ ምርጥ ሀገር ናት። ግን ህዝቦቿ በጣም እንደምልህ እንደ ሀገሪቷ መሬት አይደሉም። በጣም አስቸጋሪ። ስለዚህ ይሄ ጉዳይ ማንም የማይመለሱ ናቸው። ኢትዮጵያኖች ላይ ብቻ ነው ያጠላው ወይስ ጠቅላላ ስደተኞች ላይ ነው ያጠላው የሚለውን አንድ ይሄን ትነግረኛለህ? እሺ ንገረኝ። ይበልጥ ይኸውልህ ምን አለ መሰለህ ናይጄሪያዎች ላይ አለ። ናይጄሪያዎች ያው የሚተዳደሩት እንደኛ ጨርቅና ልብስ ወይም ልብስና ጫማ አሊያም የቤት እቃዎችን በመሸጥ ሳይሆን የሱስ እቃዎችን በመሸጥ የሚታወቁት ስሙ መጥራት ስለማይፈልግ ነው። በእነሱ የሚተዳደሩት ልጆቻቸውን አቢዩዝ በማድረግ ከትምህርት ቤት እንዳይገቡ በዚህ አይነት ነገሮችን ወይም ደግሞ በመከተብ ወይም ደግሞ ተጠቂ በማለማመድ ልጆቻቸውን እንትን አድርገውባቸዋል። የዛ ነገር ተጠቂ እንዲሆን። እኛ ደግሞ እንደምታየን በየጊዜው አዳዲስ ነገሮችን እኛ ማለት ቻይኖች ነን፣ ቻይኖች ማለት እኛ ነን። ምክንያቱም ከስራ ውጭ ምንም የሚያገናኘን ነገር የለም። በእርግጥ በስንዴ ውስጥ እንክርዳድ ይታጣል። አንዳንድ ነገሮች ሊፈጠሩ ይችላሉ። እኔ እሱን ኃላፊነት አልወስድም። ግን ባለው ሞስትሊ 90% ኢትዮጵያውያን እዚህ ጋር ስርዓት ያለው በጣም ቤተሰቡን የሚረዳ እህት ወንድሞቹን የሚያስተምር በኢትዮጵያ ኢኮኖሚ ላይ 1% ቫልዩ ያለው ህዝብ ነው ያለው። ያ ካላልኩት የሚባል አይደለም ያለው ሰው። እስቲ መጨረሻ ላይ ማለት መጨረሻ ላይ ማለት የምትፈልገው ወይ ለኮሚኒቲው የሚሆናል እንደ አጠቃላይ እስቲ ማለት የምትፈልገው ነገር ካለ? እኔ ማለት የምፈልገው በመላው ዓለም ያላችሁ ኢትዮጵያውያኖች ብትችሉ ሳውዝ አፍሪካ ያላችሁን ዘመዶች ብትችሉ ከሀገሩ እንዲወጣ እንድትረዱት ምክር ሀሳቢ ነው። ሁለተኛ ለኢትዮጵያ መንግስት ነው። የፖለቲካ ልዩነት ሊኖረን ይችላል። ማናችን አንደናን ማለት አይደለም። ግን እንደ ህዝብ ግን ሪስፔክት መዳረግ መቻል አለበት። ህዝቡን ማዳን አለበት። የፖለቲካ ውጥረቱን በስደት ላይ ያለውን መቃወሙ ምናምን አይደለም። ዋናው ግን ህዝብን ማዳን ስለሆነ ስራውም በህገ መንግስቱም የተሰጠውን አዋጅ ስለሆነ ህዝቡን የመጠበቅ ከችግሮች ከምንም አይነት አደጋዎች የመጠበቅ ግዴታ ስላለበት ህዝቡን ካለው ከሳውዝ አፍሪካ መንግስት ጋር በመነጋገር ህዝቡን ደህንነቱን ማስጠበቅ አለበት ብዬ ነው ማስበው። አመሰግናለሁ። በጣም እናመሰግናለን። አይዟችሁ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እንግዲህ እግዚአብሔር ይጠብቃችሁ። አሚን ወንድሜ። መልካም ጊዜ ይሁንላችሁ ለእናንተ። አሚን ባይ። እንግዲህ ቢኒ ያው ወንድማችን ያለውን ነገር በተወሰነ መልኩ ገልጾታል እዛ ጋር ያለው። ምክንያቱም በዜና ከምንሰማው ባሻገር በጽሁፍ ከምናየው ባሻገር እዛ ያለ ሰው ቦታው ላይ ያለው ሰው ነባራዊ ሁኔታ ምን ይመስላል፣ እዛ ጋር
የነዛ ኢንቴንሽን ምንድነው ፍላጎታቸው ምንድነው እኛስ እንደ ኮሚኒቲ ደግሞ ምንድነው እየሆነን ያለ ነው ወይ ማድረግ ያለብን የሚለው ነገር ያሳዝናል አሁን ቪዲዮውን ስላየሁት በቃ ምንም ያሳዝናል ማለት ከሆነች ደቂቃ በኋላ ሲመጣ ሰውየው ሽጉጡን ሲያወጣ ምናምን በቃ ህይወቱ እንደሚያልፍ አያውቅም ቆሟል ገበያ ነው ምናምን አወዳደቁ ደም አፈሳሰሱ ምናምን አላየሁትም ማየት አልፈልግምና ይሰቀጥጣል በጣም እና እንደዚህ አይነት ደግሞ ቪዲዮዎች ይሄ ሰው ፊቱ በደንብ ይታያል ቤተሰብ በቁም ያለ ወንድም ቢኖር ቤተሰብ ሲኖር እንዲሆኑ ሲገደል ሲያይ ደግሞ ቋሚው ራሱ የሚደርስበት በጣም ከዚህ በፊት ታመም ያለው ማለት የሆነ ሳለ እንደዚህ ስደተኛ ጠል መጤጠል በሚለው ካስታወስክ ከስንት ዓመት በፊት ነው ዲጎማ ከተው የሚያቃጥሉበት በጩቤ የሚወጉበት ምናምን የሆነ ሳለ በጣም እንትን ብሎ ነበርና አየሁኝ ማለት ለምን እንዳየሁት ሁላ ግራ ይገባኛል በጣም ብዙ ጊዜ ነበር የታመምኩት በጣም ከራሴ ጋር አልነበርኩም እና ይሄ ልጅ ያው ፌስቡክ ላይ አምጥተው ስክሪንሾት ፎቶ ነው ላይ ቆሞ ከጀርባው እንዲደቅኑበት አይነት ነገር ነው ያለውና የሆነ ደግሞ ወድቆ ነው ያለው እሱ ራሱ ማየቱ በራሱ አይደለም እንደዚህ አይነት ፎቶና ቪዲዮ ማየት ይቀርና ወገንህ ያለ ምክንያቱ ማንም ሰው ልጅ አይሞት ያለ ምክንያቱ ምን ሆኖ እንደሆነ ታቀልብ ስሪ በቃ ዓለማችን ምን እየሆነች እንደሆነ የምታየው ነው በከራችንም ከዚህ በፊት ሌላም ሀገር ላይ የምታየው ነገር ስላል እንዴት ነው ሰውነት እንደ በፊቱ ሾክ የማድረግ እንትን እየቀነሰ ይሄዳል ደጋግመህ ስታየው እንዴት ለባለ እንደመልመድ ያደርጋል ያ ተላምደናል ሞትን በሚያስተላው ግን ዞሮ ይወለብኝ ምንድነው ባለቤቱን ካላቋጥረና አይነቀነቁ ነው የሚባለው ተረት ላይ እንትንና አንድ ያለ መሆናችን አሁን ልጁም ተጽፎታል በዘር በእምነት ፖለቲካ በተለያየ ነገር ተዋድነናል ቅድም ብያለሁ የኛ አካል ሆነ የራሱ ጉዳይ የምንለው ነገር አለ ኖ ይወለ እሱን ነገ አንተ ጋር ይመጣሉ እሱን ነክተውታል እንዴ ታዲያ አንተንስ ማግኘት ስላልቻሉ እዛ ጋር መምጣት ስላልቻሉ ነው ቀርባቸው ያለውን የገደሉት ነገ ደግሞ አንተ ጋር ይደርሳሉ ገብቷል አይደል ጠንካራ ነኝ እንደውም ይሄ አሁን እንደዚህ አይነት ነገር አሁን ዝም ብለን ጠንካራ ለመሆናችን ምናምን እንዳለን እንጂ ጠንካራ መሆን አሁን በዚህ ጉዳይ ጠንካራ መሆን ምን ማለት ነው ሄደ መበቀል መግደል ነው የሚሆነው አይደለም መፈራት ምናምን እንዴት ነው የሚሆነው ጉዳዩን ካላወቀው አስቸጋሪ ነው በጣም አዘ ኮሚኒቲ ወለ ያቁታል እነሱ ቢኒ እኛም ውጭ አይደለም የምንኖረው የተለያዩ ኮሚኒቲዎች አሉ ኮሚኒቲዎች አሉ እንግዲህ የቱርክ ምናያለን ምናምን የተለያዩ አይደል ኮሚኒቲ ያረጋውን በማድረግ ነው እኔ የምለው ዲፌንድ የምታረጋው አይደለም እሱ ይብሳል ሪቬንጅ ይብሳል ለምሳሌ ታዲያ በምን ተከላክለው ይሁን የመጀመሪያው ነገር ሌላውን ዝም ብለህ አይደለም ልኩ አድራጊውን አትችልም ቢኒ እንደዛ አትችልም አንደኛ ነገር አንተ የሰው ሀገር መጣ እንጂ እነሱ አልመጡበት ስለዚህ ያ ደግሞ ጭራሽ አይደለም ማህበረሰቡ መንግስት እንዲከፋብህ ነው የምታደርገው ያ ልክ አይደለም መሆን ያለበት የመጀመሪያው እምነትህን ብሔርህን ፖለቲካ ልዩነትህን ጣለው መጀመሪያ ኢትዮጵያዊነትን አስቀድም ይሁን እየየም ሲዳላ ነው ብሔሬ ፖለቲካዬ እምነቴ የምትለው እኮ መኖር ስትችል ነው አይደል ሴኩርድ ስትሆን ነው ያህል ለማድረግ አንድ ላይ አንድ መሆን ሲኖርብህ ነው ያቆናል አንድ እንዳልሆንን እሱማ በደንብ ኢንፎርሜሽኖች አላቸው እኛ እርስ የምናደርገውን ነገር የሆነ በንዴት ለአንዱ ደቡብ አፍሪካ ይናገራል አንዱ ከዛ በኋላ ዳይናዊት ፖለቲካውን ይከታተሉታል እኮ እነሱ ኢትዮጵያ ውስጥ ምን አይነት ፖለቲካል ሲቹዌሽን እንዳለ ማለት ነው ስለዚህ ምንም ነገርን ያደርጋሉ ገብቷል ለምሳሌ አንድ ሰው ሲነካ እንደ አንድ መሆን እንደ አንድ መናገር እንደ አንድ መንግስት ላይ ፎርስ ማድረግ ይወለ እሱ ገብቷል አይደል ሄደ ሰላማዊ ሰልፍን በለው ጥያቄም የተደራጀ የኮሚኒቲ እንትን ወጥቶ ኖሮ በቃ ይሄ እኔ በጣም ይወለ አንድ ልንረዳው የሚገባ ነገር ይወለ ቢኒ የሀገር ቤት ጣጣ መጥቶ ውጭ ሀገር ላይ እንዴት እንደሚከተለን በየሀገሩ በየቦታው ይመስለናል ፖለቲካ ስላወራን ምናምን እዛው ብቻ የሚቀር ኢትዮጵያ ውስጥ ኖ እዚህ ይመጣልሃል ካልጠነከርክ ይንቀሃል ኢትዮጵያዊነትን አንተ ያላከበርከውን ወንድምን እሱ ያከብርልህ ይደፋልሃል ስለዚህ አንድ መሆን እንደ መንግስትም ችግር አለበት የሀገሩ መንግስትም ገባ እንዲህ አይነት ጉዳዮችን ተከታትሎ ምንም ስለማያደርግ ነው በድፍረት መግደል የቀለላቸው ለዛ ነው ምንም ስለማይደረጉ ነው ካሜራ እያለ እንደሚታይ እያወቀ መጥቶ ይገላል መግደልቶ እኔ የማያቸው ቪዲዮዎች እነዚህ
ዶዶላ ፓርቲ እንትኖች ምን እንደሚያደርጉ ታውቃለህ? ቅድም ያልኩ ነገር ፐብሊክ እንትኖች ላይ የአገልግሎት መስጫ አካባቢዎች ላይ ላይክ ሆስፒታል ምናምን ላይ ይመጣሉ። ከዛ በኋላ አትታከምም እንትን አትልም ይለዋል። በጣም በሚያስቅ ሁኔታ ነገር በሚያናድ ሁኔታ እዛ ጋር ፖሊስ አለ እኮ ቆሟል። ኦኬ በቃ እኮ ምን አገባኝ። ሪያክት አያደርግም። እነሱ ያስወጣዋል። አንዳንዶቹ በጣም ታመው ተደግፈው የመጡት ሰዎች ሕክምና ሲያገኙ ይመልሷቸዋል። መታ ሴት ወጣቶች ናቸው ደግሞ በሚያናድ ሁኔታ። ደግሞ የሚገርም ነገር አገሩ እንዳለው ቅድምም በጣም ሰርተ የምትለወጥበት አሪፍ ነው እኮ አገሩ በስራ መልኩ በቢዝነስ መልኩ። ግን ይሄኛው ነገር ደግሞ በጣም አሁን ያሉበትን መንፈስ አስበው። እሱ ከፍቶ ከመች መጥቶ መታይ ነው የምትለው። እንዴት ነው የምትሰራው? እዛ ደግሞ ብዙ የምናውቃቸውም ሰዎች አሉ ቤተሰብ የመሰረቱ ያገቡ የወለዱ ልጆቻቸውን ይዘው አሁን ቅድም እንዳለው እንደው በሌላ ቦታ ያሉ ሰዎች ቢያወጧቸው እነዚህን ሰዎች እንዳለው ሁሉ ደግሞ እዛ ደግሞ መሰረቱን ጥሎ እየኖረ ደግሞ ያለ ሰው አለ ቤተሰቡ ነው ማለት እሱ እንዴት ታደርገዋለህ? ያለው ሰቀቀን ከባድ ነው። የምንታወቀው ዓለም ላይ ስንወጣ ከኢትዮጵያ በጣም ታታሪ ሰራተኞች ነው ባይዘው። ምክንያቱም እኛም እየኖርን እናውቀዋለን። በራሴ ታውቀዋለን ምን ያህል እንደምትለፋ። ይሄ መልበስ መጠጣት እንትን ማለት አያምርህም እኮ መስራት ብቻ ነው። ምክንያቱም ታውቀዋለህ ለምን ከሀገር እንደወጣ። በዓለም ላይ እኛ ብቻ ይመስለኛልም ደግሞ ሳስበው አሁን የማየው ነገር አለ ፋሚሊ ምናምን ምንለው። አዎ እና ይኸውልህ ልባችን እዚህ አይደለም ያለው ሀገራችን ነው። ምንም ነገር ሀገራችን ይከሰት የሆነ ብንችል ቶሎ ሰርተን የሆነ ወደ ሀገራችን መመለስ ነው። ከእንደነዚህነቱ ሀገራችን እዛ መመለስ እንፈልገው። እስቲ ሌላው የውጭ ዜጎች ናቸው እዚህ የተለያዩ አፍሪካ ሀገሮች እንትኖች አሉ። አገሩ አስመስሎ ነው የሚኖረው እዚህ በቃ የሆነ እኛ እዚህ ሀብት ለማፍራት እንኳን አንፈልግም። እዚህ የምንኖርበት ሀገር ላይ ከተቻለን ሳንቲም ይዘን ከዛም ልከን ኢትዮጵያ ውስጥ ስንቱ የማይኖርበትን ቤት ሰርቶ አይደል እዚህ የሚኖረው ሳይኖርበት እኮ ሁሉ ይወጣል። ስለዚህ እንለፋለን እንተራለን። ግን እንደ መልፋታችን ደግሞ አንድ ብንሆን ደግሞ የተሻለ ነገር እንፈጥራለን ብዬ አስባለሁና እግዚአብሔር አምላክ ይድረስላችሁ። በጣም ያሳዝናሉ። የሞቱትንም እንግዲህ ነፍስ ይማር ነው የምንለው። ነፍሳቸውን ይማር። ወደ ቀጣይ ጉዳያችን እንለፍ። በጣም አነጋጋሪ የነበረው ሰሞኑን እንግዲህ እዚህም ደጋግመን አንስተነዋል የነ ዳናዊት ጉዳይ ፍርድ ቤት ያለው እንግዲህ ከዚህ በፊት ላልሰሙ ሰዎች ውጪ በሚልክ ካምፓኒ ማስታወቂያም ሰርታለች። አብራም ነበረች ዳናዊት። እንግዲህ ብዙ ሰዎች ተበልተዋል። በዛ ምክንያት ጉዳዩ ወደ ፍርድ ቤት ሄዶ ነበረ። ትላንትና ፍርድ ቤት ከትላንት ወዲያ ማለት ነው ውሳኔ ሰጥቷል። ንብረታቸው እንዲታገድ ባንክና ንብረት ተንቀሳቃሽ ንብረት እንዲታገድ ተብሏል። እንግዲህ በጣም በሚገርም ሁኔታ በዚህ ጉዳይ የተጎዳችው ዳናዊት ነች። ምክንያቱም እነሱ ጋር ምንም ባንካቸው ውስጥ አልተገኘም። አንድ አውቶሞቢል ብቻ ነው ከነሱ ላይ የታገደው። የእሷ ግን መኪናና በጣም በርካታ ገንዘብ ቁጥሩ ያልተጠቀሰ ገንዘብ ባንክ ውስጥ ያለ ታግዶባታል። ኦኬ ያው በህግ አግባብ አክቹሊ እሷን ያለችው እንትነች ፍሎሪዳ ነች እና ቫኬሽን ታይም ላይ ነች። ምን ችግር አለው? አካይኒ ባዛን ኢንፎርሜሽን ከኢንስታግራም ያየሁትን ነው አፕዴት ከማድረግ ሌላ ብር አላት እየተዝናናች ነው ብለህ ጥቆማ እያቀረብክ ነው አንተ አልክ። ጉዳቷ የተለያየ ቦታ አካውንት ተጎዳች ትንሽ ሪላክስ ልታደርግ ነው ሪፍሬሽ። እኔ በጀስት ከረንት ያለችበትን ሎኬሽን የተናገርኩት ጥቆማ ነው እሱ። ያ ይኸውልህ እነሱ ማስታወቂያ ሰርተው ሊሆን ይችላል። እንግዲህ ህግ ንጽህናን ህግ ያረጋግጥልን ገብቶሃል አይደል? እንግዲህ ስቴፑ ያሃ ከሆነ መጀመሪያ እነሱን ንብረታቸውን ማገድ ከሆነ ምናምን እንግዲህ አላውቅም ወይ እንደ ፊንቴክ ካየ ነው የተቀበሉት ስጦታ። ለምሳሌ ፊንቴክ ለእያንዳንዱ መኪና ሰጥቷል። እንደውም ካነሳው አይቀር ምንድነው አንሰጥም ብለው የተወሰነ መኪና ቤተሰብ እንዳይጎበኛቸው ተደርጎ ነበር። ተፈቀደላቸው ሲል ነበር ዜና። ወንድም ካሊድ ማን ነው ይገረም ደጀኔ ሁለትና አንደኛ ማን ነው ስሙ ሶስት ናቸው ብቻ። መጨረሻ ላይ ግን ተፈቀደላቸው። ያው መለሱ ማለት ነው። አይ ቲንክ ምናልባት ያው ስላልመለሱ ነበር ቤተሰብ ያልጠየቃቸው። ቤተሰብ ከገባ መልሷል እንደማለት ይሰጠኛል ሴንስ። አዎ ግን በዚሁ እሺ ቆይ ዳንኤል ቸርቸር ኦኬ
ያው እነሱ ወደ ፊንቴክስ ሊሄድ ነው እንመልሳለን ወደ ዳናይት የሰለሞን ቦጋለ ከዚህ በፊት የዚህ የህብረት ለበጎ ምናምን የሚባለው ድርጅት ላይ ኢትዮፒካ ሊንክ ላይ መጣ ጊዜ ትንሽ ጫጫታ ተጀምሮ ነበር ታስታውስ ነበር ምንም ኦዲት የሚደረግ ነገር የለም እንደገባ ገንዘቡ ያ ሁሉ ተሰበሰበው አንዴ ውጭ አንዴዚህ የተባለ ሁሉ ሰው የሚሰጠው ገንዘብ የታለ የሚል ትንሽ የሚያፋጥጥ አይነት ጥያቄ ጠይቆት ነበር አለ ይደረጋል ምናምን ብሎ ያው በመታቀው መልኩ መልሶት አልፎ ነበርና ብዙ ሰዎች ይሄ ነገር ትክክል አይደለም ይያሉ ነበርና አሁን ከተነሳ አይቀር ቀጣይ እሱን ይመስለኛል የሱን ሰነድ ያዘጋጁለት ነው የሚያዘጋጁ ሰዎች ገብተዋል እንዲጠየቅ በድጋሚ የተባለ ነው እንግዲህ መሬቱን ወስዷል ሆስፒታል ሰራለው ያለበትን በጣም በርካታ ገንዘብ ነው ከየቦታው ተሰበሰበ የሚባለው ግን ብዙ አመታት አልፈዋል ምን ደረሰ የሚል እናውን ተበርሲሳ ያነሱ ነበር ከዚህ ከፊንቴክ በፊት ጀምሮ ማለት ነውና የሱም ሰነድ እየተሰራለት ነው እንግዲህ ይጠየቃል ብዬ አስባለሁ ወይንም ትክክልም ከሆነ ኦዲት ያደርጋል ያው ህግ ያጣራዋል በዛው አንስተነው ስለማናቅ ነው ያነሳው አሁን እንቀጥል ወደ ፊንቴክን ከጨረስን ወደ ዳናይት እሺ ከፍሎሪዳ ለማለስ ወይስ እንደተመቸ እሺ ለማለት ነው ዳናይት ያው የነሱ ምናምን ጉዳይ ያለበት ነውና እንግዲህ ህግ በዋነኝነት ተከሳሽ ብሎ የሚጠቅሳቸው ያጨረበሩትን ሰዎች ነው እነዚህ ማስታወቂያ በመስራታቸው ምክንያት ህዝብን ያላግባብ እንግዲህ እና የሰሩበት መንገድ እኮ ማለት ለምሳሌ አንተ እዚህ ፕሮግራማችን ላይ ማስታወቂያ ሊተላለፍ ይችላል እኛ ምንም ኢንቮልቭ ማናረግበት ቻናሉን ብቻ በመጠቀም የተሰራ ማስታወቂያ ሊያልፍ ይችላል ልባ ከዛ በዚያ ማስታወቂያ ሰዎች አይተው የሆነ ቦታ ሊሄዱ ምናምን ይችላሉ እኛ ምንም ኢንቮልቭ አናረግም እዛለ የነሱ ግን ወደ ቤደናል አይተናል ወሰዱ ኢንቮልቭ እናረጋለን አናረግም አይ እናረጋለን ማለት ወደ ተመልካቾች ኢንቮልቭ እናረግም ማለት እኛ እንደዚህ ባንልም ግን ኢንቮልቭ የምናረገው ምንድነው ድርጅቱ ወደኛ ሲመጣ ትክክለኛው ማጣሪያ ድርጅቱ ለወነተኝነቱ እንዳይሆን ነው ገብቶኛል ግን በጣም ምርጥ ነው ከዚህ ግዙት ምናምን ብላ አትልም የተሰራ ከዚህ በፊትም ኮነ ሙሴ የሚጠይቁበት ምክንያት እኮ ኃላፊነቱን ወስዳለው ስለሚሉ እኮ ነበር የነሱም ደግሞ እንዲገዙ ቦታው ላይ ሄደን አጣርተንላቸዋል ይሄው ተረድሯል መኪናው ይሄው አስረክበናል እያሉ እነሱ ናቸው ከፊት የሚያረጉ የነበረው ገብተዋል የፊንቴክም የተለየ ነው የነዳናይት ግን የነዳናይት የፊንቴክን ነው ማለት እኮ ፊንቴክ ይወለኩ እንትና ሼር እስኪመስል ጊዜ ድረስ ማን ነው መንሱር የሳክስ እነ ሰለሞን ቦጋለ ሌሎቹ እንግዲህ መኪና ጅቡቲ እነ ሰራይ ፍቅሬን ጨምሮ ከጅቡቲ ድረስ አብሮ የሚሄድና እንትን አሁን ይወለ ግራም ይገባይ ነገር አለ ቢኒ በዚህ ያለ ከነሱም ስለሰው እርግጠኛ ሆኜ መናገር አልችልም ግን ደግሞ የሚሰማኝ መናገር ስለምፈልግ ነው በወቅቱ መጥቷል የተባሉት መኪናዎች ኦፍ ኮርስ የመጡ ናቸው አይ ቲንክ የኪራይ ናቸው አዎ ግን ኪራይ እኮ ናቸው የተባለው አሁን ይወለ ሰበሰቡና ከተማ ውስጥ ያሉ ከመኪና አስመጪዎች ተከራዩና ደረደሯቸው እሺ እንትና ምንድነው ጅቡቲ ድረስ ሄደው ነበር እኮ እሱ ጋም ሸውደዋቸዋል ነው እኮ ለምሳሌ ሰነድ አይጠይቁም እኮ የቆሙ ከሆነ ባለ የሆነ ከቻይና ምንድነው እንደውም እንደዛ ነው ሩመሩ የቻይና ባለሀብቶች የደረደሩት መኪና ነበርና እዛ ወደብ ላይ ያለ ከዛ ሄደው ይሄውና ወሰዷ እንደውም ይኸውልህ አዋራ ምናምን ብለን ያሉትን እንትኑን እኮ አመጡትና አሁን ተበርሲሳ ምን አይነት ሆቴል ውስጥ እንዴት ይዝናኑ እንደነበር እነሱ ባሉበት እዛ ሄዱ ተዝናኑ ምናምን ቆም አድርገው ይሄ ነው ምናምን አሏቸው ነገር ገባ ገብተዋል ለይፈለ እና እነሱ መኪና በመኪና የፊንቴክ ነው ምናምን የሚል አይናቸውን ያመኑት ገባ እነሱንም ራሱ ሳያጭበረብሯቸው አይቀሩም ነው ያባባሉ አሳምነዋቸዋል ገብተዋል አንድ አይነት ነገር ነው ያወራን ያለው እኔም ለሌ ፈለኩት ላይክ እነሱ ስለመንሰሩ እርግጠኛ ባልሆንም እሱን አውጣልኝ ስለሱ ማውራት አልፈልግም ሌሎቹ ግን እኔ የሚመስለኝ ላይክ ይሄኛው ስሜት ነው ላይክ ከእንትኖች ከሆኑ አብረው አጭበርብረው ሳይሆን እነሱም ማጭበርበር ተሰርቶባቸው አጭበርባሪ ሆኑ እሱን ተው ሆኑ ማለት አቻልም ተብሏል ሆኑ እኮ ማለት ከአጭበርባሪው ጋር እንዳጭበርባሪ ተመደቡ ነው እኮ አባባሌ ተመደቡ ሆኑ ስለ ገና እሱንማ መብታችንም እንዳይነካ ብለዋል በጉዳዩ ላይ ማውራት እንጂ ወንጀለኞች አይደሉም ተጠርጣሪ ናቸው ያ ልክ ነው ስለዚህ እኮ ነው ማለት
ሆኑ ማለት እንደ አጭበርባሪ ሆነው ቀረቡ ማለት ተቆጠሩ ያ እንደዛ ማለት ነው በዛን ያልክ ከህዝብ ጋር ይጋጫሉ ብዬ አላስብም ያው አሁን ይወልድ ነገርየው ሲቀነባበር አይደለም እና አርቲስቶቹ ይቅርና ቢኒ እንግዲህ ከጀርባቸው እነዚህ ማጭበርባሪዎቹ የሆነ ከጀርባቸው ያለ አካል ከሌለ በስተቀር በዚህ ያልክ ደረጃ አይራመዱ ሆነን ለመናገር ፍርድ ቤትም እኮ ያስጠይቃቸው ምክንያት ህግን አለማወቅ ከተጠያቂነት አድንም አይደለ ስለዚህ እንደዛም ቢሆን ማድረግ የነበረባቸው ነገር ነበር ፕሮሲጀር ነበር ያን ነገር ሲያደርጉ ማለት ነው እሱም ባለማድረጋቸው ነው አሁን ከአንዳጭ በርባሪ አብረው የተቆጠሩበት ምክንያት የሚያስጠይቃቸው ነገር ነበር ይሄን ስታደርጉ ይሄን ማረጋገጥ ነበረባችሁ አላረጋገጥኩ ምን እንዲመስሉ ነው ሰራም ህጉ ደግሞ በዚህ ነው የሚሄደው አይነት ነገር ነው ህግ ነው ህግ መስሎ ነው ብለህ የምታልፈው ነገር ሳላቅ ነው ብለህ የምትለው ነገር አለ ድንገት ባያሳዝንም እሱን አይደለም እኮ እንደ ድርጅት ያጠፋ አይጠየቅ አይደለም ህግ ይኸውልህ ድንገት ስላላወቅ የጥፋት ማቅለያ ሊያደርግልህ ይችላል የቅጣት ማቅለያ ሊያደርግልህ ይችላል እንጂ ከተጠያቂነት አታመልጥም በፍጹም ሶቪየት ተጠየቃለና የነ ፊንቴክ ይለያል ምልክ በብዙ መንገዱ እንትን ያለ የዚህኛው እንደውም ዘገየ ማኔ ከፊንቴክ በፊት ነበር የዚህ ልጅ ጉዳይኛ እኮ ብዙ ጊዜ ኮለፈናል ለኔ ወደ ተመልካቾች እንግዲህ እኛም በረም የምትከታተሉን ስለዚህ ጉዳዮች በጣም ብዙ ጊዜ አወርተናል ታምኔሎቹን ማየት ትችላላችሁ ወደታች ወርዳችሁ ስለ ይሄ ዳናይት የሰራችበት ድርጅት ሰዎችን እስከ ማስደብደብ ቢሮ ላይ ስልክ ዘግታ እስከ መጥፋት በስሟ አንድ አይደለም ብዙ እንደዚህ አይነት ስራ የሚሰሩ ድርጅቶች እንዳሉ ማስፈራሪያ እኔኮ ከሌና አውቀዋለሁ እኔኮ እንደ አርፈ ካልተቀመጥክ በከሌ ባለስልጣን እንደዚህ ያደርጋለሁ እስከ ማለት የደረሰ ሰው ነበረች ራሱን የሚያጠፋ ሰው አለ ብለዋል ያ ይኖራል ገንዘቡን እንትን ብሎ በቃ ባለመሳካቱ ከስንት ዓመት ነው ያመላለሷቸው እኮ ቀላል ያው አንድም ከባህር ዳር እንደውም የዘን ሰዓት ስንሰራ ከባህር ዳር ነው እንደዚህ ከምትመቶ ምናም ነገር መነሻነቱ በዛ ምክንያት ነበር የሰራነውና ቀላል ብር አይደለም የምታወጣው እኮ ቢኒ ይኸውልህ መኪና ይቀንጦት ነው ይኸውልህ ይሄ ወደ ውጭ ሀገር ለመሄድ ደግሞ የህይወት ጉዳይ ነው የሰርቫይቫል ጉዳይ ነው ገብቷል መኪና ቅንጦትም ሳይሆን ደግሞ ራይድ ሰርቶ ደግሞ ቤተሰቡን እንዲመራ ያለችውን ሸጦ ይሰጣል ግን ይኸውልህ ምንድነው መሰለህ ይሄ ገና ወደ ከዜሮ ለመጀመር ስደትን ነው የምትጀምረው ዶክሜንት ሄደህ ምን እንደሚጠብቅ አታውቅም እንደው እንኳን በትክክለኛ ሆነ እንኳን ብትባል ማለት ነው እናውቀዋለን እዚህ ሀገር ላይ እንዴት እንደሚሆን ኬዜን ተቀበሉት ወይ አሳይለም እንዴት ነው የምሰጠው ከዛ የሥራ ምንድነው የምሰራው ማታውቀው ይባሉ ብዙ ጥያቄዎች አሉብህ ከብቷል ያ ነገር አይምሮ እየተመላለሰ ያለ ነው ከዛ በኋላ እነዚህ ሰዎች መጡ ከሰው ተበደረ እነዛም እኮ ከሰው አልተበደሩም አይደለም የመኪናው ግን አትሊስት እነዚህ የሆነ ስራ ሴኩሪቲ ያላቸው የሆነ ህይወትን አፕግሬድ ላርገው ነው የነዚህኞቹ ደግሞ ዜሮ ናቸው እንደገና ደግሞ የሚመጣው ብር ለመውጣት የሚከፈለው ብር ቀላል አይደለም ዘግናኝ ብር ነው አንዳንዱ ከቤተሰቡ ከናቱ በጣም ብዙ ነገር እኔ ግን የሚሻለው እውነት ለመናገር አርቲስቶች ትክክለኛውን ሪያሊቲውን ቢያወጡ ማለት ሰው መጎዳት የለበትም የሆነ ቦታ ይሄ ነገር ማውቃት አለበት መልኩን እየቀያየረ አንዴ በመኪና አንዴ በአክሲዮን አንዴ በመናምን አንዴ በግብርና አንዴ ምናምን እየተባለ አሁን ብዙ አለ እኮ ገና አሁን ሰሞኑን የምንመለስበት ብዙ ነገር አለ እንግዲህ ይሄ ሲነካ ቀፎ ተነካ አይደል ብዙ ነገሮች እየመጡ ነው እንደገና አሁን ለአርቲስቶቹም ማስተላለፍ እንፈልገው ነኝ ዝም ብለ የራስን ጥቅም ብቻ አይተና አምባሳደሩን እና ይሄንን ጥቅም ስለተባለ ብቻ የራሱን ሳይን አድርጎ ሌሎችን ሰዎች ገደል መክተት የለበትም ማጣራት ልክ እንትና እንዳረጉት አጣርተ ወዲያው ሪዛይን ማድረግ ነው ከቻልክ የነሉላ እንዳረጉት ማለት ነው ሉላና እጽዮት እንዳረጉት ማለት ነው ከቻልክ ሪዛይን ማድረግ ይሄ ነገር ጥሩ አይደለም ልክ አይደለም ብለህ ለህዝቡንም ማንቃት እሱ ደግሞ አደገኛ ይሆናል ለህይወት ምናምን ካልክ ደግሞ አለመግባት እንዲህ አይነት ነገር ውስጥ ሰዎች አለመግባት በደንብ አጣርተው ማድረግ ነው ሌላው ደግሞ የሚያደርገው ሰው ላይ ነው ሁሉ ጊዜ ደግሞ ምለው ታዋቂ ሰው ስለመጣ እንዲህ ስለተባለ ገንዘብን ሄደህ መስጠት የለህም በደንብ ለማጣራት ስራ መሰራት አለበት ነው መልእክቴ እንግዲህ ያሬድ ነጉ አለበት እንደዚህ ጉዳይ ያሬድ ነጉ የለበትም አይሳሙን ቢዚ ነው መሰለኝ ቢዚ ነው ሰርግ ላይ ነው ሽምግልና ላይ ነው ማለት ነው እንዴት አየው ሽምግልና በመጀመሪያ ደረጃ ያሬድ ነጉ እንኳን
ለዚያ በቃ እንኳን ደስ አለ ለባለቤት ለእጩ ባለቤት እንኳን ደስ አላችሁ በአጠቃላይ ደስ ይላል ትዳራችሁን ይባርክላችሁ እኔ ይኸውልህ የሚያሳዝነኝ የምወደው ሰው ነው ያሬድ ነጉ ይቀጠቀጣሉ አዎ ይኸውልህ ግን አግሬሲቭ አይደለም በቃ ሰዎች ይሄን የሚያስደስታቸው ከሆነ ዋይናስ ደስታቸውን ለምን ልነጥቃቸዋለሁ የሚል ልጅ ነው ፕሮግረሱን እያየ ነው እንዳጠቃላይ ካመጣጡ ከትላንትናው ጀምሮ እያየ ነው ወደ ላይ ከፍ ሲል ያየ ነው ልጅ ነው እንትን አለው ልብ አለው ንጹህ ልብ ማለት ይኸውልህ ይሄ እኛ ሶሻል ሚዲያ ላይ በማቀው ልክ በመንሳማው ልክ እንትን ነው አረብስ እንዴት ልበልህ መልካም ሰው ነው ኦኬ ቀለል ያለ ሰው ነው ሶሻብል ነው ለውጡ ደስ ይልሃል ምናምን ፕላስ ደግሞ እንደዚህ አሪያ መሆን ቶሎ ወደ ትዳር መግባት ምናምን አይ ሁሌ ግን መኪና ይገጫዋል እኮ ይሄደ የሚገባበት ነገር ለምሳሌ ምን በጣም ይበዛበት ይስታል በጣም ለምን ከንትን ካለ ማለት እንዳልከው ይሄን ባረግ ካልኩሌት ካለ ማድረግ ይሄን ቢሆን ያ ቢሆን ይሄ ቢሆን ከሚላ ኳይ ለአሁን የሚለን ጊዜ ትዝ ይላል እንደ ፍቅረኛ ጽፎ ምናምን ተዘነበበት ተደውላ መልስ እስክትሰጥ ድረስ ሰይፉ ጋር ምናምን ገባው አንዳንድ አላስፈላጊ ነገር የሚስታቸው ነገሮች አይወልህ ያሳዘነኛል ምን ለዛ ነው እሱ የሚያይበትና እኛ የምናይበት መንገር ተለያይቷል ለምሳሌ ለወለ እሱ ምን ችግር አይመጣም just like ኖርማል ነው ብሎ የሚያስበው ነገር ለኛ ኖርማል አይደለም አይ ጽሁፉ ኖርማል አይደለም ብስሬታው እንትን ልክ አልነበረም ያሬዶ ኖርማል አይደለም አይ ኖርማል አይደለም ልክ አይደለም የጻፈው ጽሁፍ ምን ላይ አይ ሱነቱ ብቻ ሳይሆን እንደው መጥፎ ነው ሳይሆን ማለት በቃ እንደ ፍቅረኛ ነገር እንዴት ነው አክት አድርጎ ነው የጻፈው እኮ ገብቷል ኑሯቸው ቢኖርስ የተማ እንዴ ነው አለቻ አይደለም አለቻ ዋሽታ ቢሆንስ ለምናትም እሱ ሌላ የቅዱስ የሱን የሚገልጸው ነገር እንደሚገንበት የምታውቀው በኢትዮጵያ ሰዓት አቆጣጠር ያለው ቪዲዮ እሷ እግዚአብሔር ታምር ግን ምንድነው ስተቱ ነው አሁን እኮ እኛ ይኸውልህ እኛንን ስተተኞች ሳስበው አሁን እሱ ቪዲዮ እንትን ስቅ ያለው በሰዓቱ ምናምን ግን ለምን ብለህ ዲቴል ስታየው በቃ ይለያያል እሱ የመጀመሪያው አዲስ ነው ኤክስፔሪየንስ ያደረገው መጀመሪያ ፕላስ በጣም ትክክለኛ ሰው እኮ ነው ባይዘው ልክ የተለመደ ስለሆነ ነው ፈን የተደረገበት በቃ ይሄማ ኖርማል ነገር ነው ወይ ሳይንሱን ወስደውት ነው እዙ ሳይንስ ሳይንስ አንድ ነገር ልንገርህ ለምሳሌ ኦፍ ኮርስ በምንሰማው ነገር ይኖራል ላይክ አሜሪካ ሌሊት ነው እንትን እኛ ጋር ቀን ነው ለዛ አሁን እኮ ጠዋት ነው የምደውላቸው አረኛ ጋር ሌሊት ነው የምንባባለው ነገር አለ አክቹሊ አሜሪካ ነው ያላደለ አሜሪካ እሺ እናት ሀገር እሺ አይደለም ግን ሚኒ እሱ ሊያይበት የፈለገው መነጽር ስለ ፈጣሪ ስለ መስጋና ነገር መሰለኝ እኔ ሰረዳው ላይክ የእግዚአብሔር ስራ ተርቶሻል መሰለኝ ሰርጉን በጣም ተረዳው በጣም እንዲጠራይ ነው በጣም ተረዳ የለ እንዲዳትልኝ እሺ አይደለም ይኸውልህ ላይክ ማናችንም ጂኦግራፊ ላይ ተምረናል ከኛ የበለጠ ደግሞ እሱ ኤክስፔሪየንስ አድርጎታል በስራ ምክንያት ይወጣል እንዴ እኔም ለመጀመሪያ ጊዜ ከሀገር ይወጥቼ እንደዛ አልመሽ ሲል ገርሞኛል እኮ ቪዲዮ አልሰራውም እንጂ አይ በቃ ለመምሸቱ ምናምን በበጋ ሲሆን ከምሽቱ 4 ሰዓት ብርሃን ሆኖ ሳይ ምናምን ገርሞኛል ለመጀመሪያ ስቲል ነው ትላለህ ትገርማለህ አዎ ኦኬ እኔ እንጃ በቃ አሁን ማለመድ ነው ብዬ ነው አለምዶ አሁን የዚህ ሀገር ነገር በፍጹም አለምዶ ለምሳሌ ይሄ የክረምቱ ታይም ላይ ከጧቱ በኢትዮጵያ ሰዓት አቆጣጠር 2 ሰዓት ተኩል ላይ 3 ሰዓት ላይ ጨለማ ነው ማታ ምን ማታ ከቀኑ 10 ሰዓት ላይ ይመሽባል ገብቷል አይደል ተፈጥሮ ለምሳሌኛ የመጣ ነው 12 ሰዓት ማለት 12 ሰዓት ሌት ሌትሽ አማርኛ ማልትና ሌት አንድ ነው አንተ እኮ ነው ያልከው እኮ ገና ሳላወራ አፌ ላይ ነው በሚገባ ቋንቋ ልንገር 12 ሰዓት ጨለማ 12 ሰዓት ብርሃን እኛ ጋርም የገና ጀንበር የምትባል የገና ጀንበር ብዙ አይደለችም ዲፈረንስ የሆነ የ30 ደቂቃ ፊል አታረገውም ባይዘው ይባላል እንጂ ብዙ ፊል አናረገውም እዚህ ዲፈረንሱ በደንብ ታየዋለህ ገብቷል ፕላስ እንደሱ ደግሞ በቃ የሆነ ነገር ከእምነት መነጽር ነው ያየው በቃ ይፈጣሪ ተአምር የሆነ ቦታ ላይ ይነጋል የሆነ ቦታ ላይ ኦፍ ኮርስ እንደ አንድ አማኝ ሁሉ ነገር አጠቃላይ ዩኒቨርስ ምንም ነገር የተፈጠረው ፈጣሪ አለ እንደምናምነው እምነት ገብቷል አይደል
ፈጣሪ አምላክ ነው ሁሉን የፈጠረው። ስለዚህ በዛ ብዙ ሄድክ እኮ በጣም ልትጥደኝ አስበሃል። ተመልካቾች ማለት በቃ ነገር ይገንበታል የሚለውን ለማንሳት ነው። ግን እንትን ሄድክ ብዬ ነው ብዙ ፈርዘር ለያሬድ ነጉን ከቨር ከማድረግ አኳያ መሰለ ሰርጉ ይሁን ስሜት ያደረገኝ አላውቅም ብቻ የሆነ ነገር ግን ይገንበታል እውነት ለመናገር ብዙ እና ሜም ደግሞ እንደሱና እንደ ቡዜማን ሜም የተሰራበት ዘፋኝ አንተ ነው ስለማይናደድም ዝም ስለሚልም ይውል አሁን ኢንቫይት አድርገው ማን ነው ራሱ ያሬድ ነጉ ሁለት ልጆች ምናምን እንደዚህ የሚሰሩትን አውርንትን ብሏቸዋል ምናምን ነገር ችግር የለበትም። ሴቶች ደግሞ ሄዶች አሁን በእስር ቤቱም ብዙ ጭቅጭቅ መጥቶበት ነበር። በእስር ቤቱ ኮንሰርት ታስታውሳለህ? ሰርተንበታል። በቃ እና ብቻ የሆነ ነገር የነካው ነገር ቶሎ ስጋ ቤት ቢከፍት ወደ ተዘጋን እንዴ ቆየ ሳይቀብጠኝ ገብቼ ያለሙያ ይኮለ አላየን ኢንተርቪው ይመስል ያለሙያ ገብቼ በጣም ከባድ ነው አለ። ስጋ ማግኘት ምናምን ማወቅ አለብህ ምናምን ከሰርኩ አለ። በቃ እንደውም ከሆነ ሰዓት በኋላ ተይዛው ነበር ምናምን እያለ ነበርና ትቶታል። ያለሙያ ከዚህ ካሁን በኋላ ወስኛለሁ ከሙዚቃ ውጪ ሌላ እንትን ውስጥ አልገባም ምናምን ነገር እያለ ነበርና ያው እና እንዳልከው በዚህ መልኩ ያሳዝናል። ግን ደግሞ ጎበዝ ልጅም ነው ታታሪ ጎበዝ ነው። እሱን ነው ማየት የፈለኩት ለመሰለ ያን ጥፋት አጥፍቶ አይደለም ባይዘው ሜም ቢሰራበት ምናምን አንዳንድ ሰው የሚገንበው ይሄ ለቀልድ የሚመች ሰው አለ አይደል? እንደዛ አይነት ካራክተር ስላለው ነው እንጂ ለሌላ ጉዳይ አይደለም። ኢቭን መልስ አይሰጥም እኮ እሱ። እንደውም ተደራራቢ ነገር በቃ በዚሁ ስለ ሽምግልና ትንሽ እናውራና እንጨርሳለን። ሽምግልናው ላይ መጥቶ ይጨፍራል አይተሃል አይደል? ሽምግልናችን እንዴት እንደተበላሸ አይተዋል አይደል? ብዙ ጊዜም እኮ ብለናል። በጣም የማይሆን የሚመጡት አሁን ደግሞ ሰሞኑን በጣም ብዙ ቴሌቪዥን ጣቢያዎች ላይ አንዳንድ ሰዎችን ቪዲዮ እየሰሩበት እያየው ነው። መሳይ ጋርም የቀረበች ሴትዮ ነበረች። የሚገርም ንግግር ነው ስለ ሽምግልና ያቀረበችውና ይህን የሚያክል አበባ በእንትን ተጭኖ ምናምን ይመጣል አወራበት ፈልጌ ነበረሽ ቀጥል እና በጣም ብዙ ወጪ ነው የሚወጣው። እስከ 200 ሺህ ብር ምናምን ነው አሉ። ይሄ ተለቅ ያለው ብሩ አይደለም እሺ ብሩ ያው መብቱ ነው እና አካሄዱ ራሱ በጣም እየተበላሸ ሄዷል። ከዛ ይሄዳሉ እሺ ይባላል ምናምን ከዛ ይመጣና ባልየው ይገባና ቤት ውስጥ እሷም ለብሳ ምናምን እዛው ቤት ይጨፈራል ምናምን። ይሄ በጣም ባህሉን የጣሰ ያበላሸ ነገር ነው። ሁለተኛ የሚሄዱት ሰዎች ለምሳሌ አንድ አርቲስት ከሆነ በሽምግልና በራሱ መሆን ያለበት አንተ ስትልቅ አንተን የሚያውቁ ቤተሰብን የሚያውቁ ሰዎች በደንብ ስለአንተ የሚያውቁ ሰዎች ነው መሄድ ያለባቸው። የሚሄዱት ዝም ብሎ ፍሬንድ አርቲስት ስለሆንክ የምታውቃቸው እስቲ ሂዱልኝ ምናምን። አሁን ለያሬድ እነ ሰይፉ ምናምን ሄዱት ገብቷል። እነ ጸጋዬ እሸቱ በመድረክ ሊገናኙ ይችላሉ ምናምን ገብቷል። ማንዴላም ነበር እና ግን ስለ ያሬድ ነጉ መሆን ያለበት የሚያውቁት ሰዎች ከድገቱ ያለበት አላረ እንዴት ልበለ ወጣቶች ዝም ብሎ ስራ ባልደረባ ምናምን ነው የሚሄደው መባሉ ስላልቀረ ነገርና ብዙ ነገሮች ግን እየተበላሸ ነው። አሁን ያሬድን ቤዛ አድርገን አንነሳን። ያሬድን ሽምግልና በሚለው ሽምግልና እንደውም እሱ አልነካብም ትችላለህ። እንዳነካብኝ ያሬድን ምክንያቱም እሱ አትሊስት አርቲስት ነው በሙያ አንድ አይነት ነገር ውስጥ ያለ ነው። ይኸውልህ ቢኒ የመጀመሪያው ስለ አበባው እናንሳ። ያስኳቸው እንደውም በሌላ ፕሮግራም ሰራበት ብያለሁ እየነበረ አከሰርከው ላውራ አንድ ምርት የሚሰራበት በደንብ ማሰራዋለን። አንደኛው ለአበባው 300 ሺህ ብርም 1 ሚሊዮን ብርም ያወጣ ችግር የለም ባይሱስ ተጭኖ ነው የሚሄደው። ከዛስ ለሴትዮ እንዴት ነው የሚሰጧት አበባውን? ከዛ በኋላ ለህዝብ ታድለዋለችን ትተክለዋለችን? አይተከልም። ደግሞ ምንድነው ትርጉሙ? በጣም ሌላው ነገር እንትን የሚለኝ እንደውም ይሄ የቲቪ ዜና አቅራቢ አሁን መሴሾ አሁን ላይ እስከ 200 ሰው ሽምግልና የሚሄድበታል አላየንም እንዴ? ባለፈው የማንች እንደዛ አይደል ሄዱት 200 ሰው ቢኒ አንተን ያቀኝ እኔን ከ5 ሰው በላይ ያቀኝ። ሽምግልና ማን ነው የሚልከው? አንተ አይደለም በኖርማል ኢንፕሪንሲፕል እኮ የምትልከው። እኛ ግን እኮ በጣም አሁን ላይ ነገሮች እንዲግልብጥ ስላሉ የሆነ ጠይቆ መረዳት ማንበብ ባህል መጠበቅ የሚባል ነገር ከአይምሯቸው ፈጽሞ ስለወጣ እንጂ ወላጅህ ነው ደቡስ የወላጆች እንትኖች አንተ የልጃችን ነው የሚሉት እኮ ሄደው
አዎ አንተ በሽማግሌዎች ከሌዱ በሚለው ላይ እንትን ኢንቮልቭ አታደርግም። በቃ ለአንተ ለቤተሰቦች እንደዚህ አስቤያለሁ ሽማግሌ እንድትልኩልኝ እፈልጋለሁ ነው የምትለው ባሉ። ከዛ በኋላ ካልክ በኋላ ኦኬ እሺ ቤተሰባዊ ነገር ከተነጋገርክ በኋላ አባት ወይም ደግሞ ቤተሰብ እናትና አባት አንተን ሊያውቁ የሚችሉ ከእምነት እንዴትኛውም እምነቱን አንድ የእምነት አባት 3 ወይ 4 ተለቅ ያሉ ሰዎች በረንብ በህይወትም በልምድም በብዙ ነገር የበሰሉ የሚያውቁ የቅርብ ሰው የሆኑ ሰዎች 4 ወይ 5 ናቸው። ከዛ እነሱ ናቸው። እሺ እንደው እቺ ብዙ ነገሮች በጊዜያት ሂደት እየቀሩ ብዙ ነገሮች እየተለወጡ አይደለ? የሆነ ሰዓት ኧረ 2 የቀረ ተባለ። አይ ምን ይሰራል ያው ዘንድሮ ሁሉ ተዋውቀው አይደል የሚጋቡት መባል ተጀመረ። አንድ ሆነ። አንድ ላይም ደግሞ ሆኖ የማያውቀው ነገር ምን መጣ? ምንድነው ባልተብየው እጩ ባል ቤት ይገባል እንዴ ስትል ምን ያውቁት የለ እንደ ከዛ በፊት ሄድ ኖ ከዛ በፊት የሚል ይሄ የክብርና የስርዓት ጉዳይ ነው። ክብር አለው። እኔ በጣም የሚያናድደኝ ነገር የሴት ቤተሰብ ሲመጣባቸው አይከለክሉም እንዴ ተስማምቶ እኮ ነው የሚያረግ። ምን እንደሆነ ታውቃለህ? ሴትዮዋ ያነሳችው ራሱ ምንድነው መሰለ ወላጆች በልጆቹ ለምሳሌ ኢኮኖሚካሊ ዲፔንድ ሊሆኑ ይችላሉ እና የሚመሩት በእነሱ ነው። ገባህ? እዛ ይሄ መሆን አለበት። አሁን ባለው ፋሽን ፉክክሩ አለ አይደል? ፉክክሩ የኔ እንዲታይ ተቀርጾ ምናምን እሱን ለማሟላት ሲባል የሚደረግ ነገር ኢቭን ጠዋት ሽምግልና ከሰዓት አዳራሽ ሆኖ ሰርግ ሁሉ ያለበትም አለ እያሉ ነው። ሽማግሌዎች ለሚሉ ደግሞ ፌሚኒስቶች ሴቶች መሄድ አለባቸው እያሉ ነው። ሴቶች ሽምግልና መሄድ አለባቸው እኮ ሄደዋል። ባለፈው ዋነች አርቲስት ሄዳለች። አርቲስት የትና የት ሄዳ ነበር? በአርቲስትናና ከሄድክማ ሀና ሄዳለች። አሁን ካን ሄዳለች። እንዴት እየተበላሸ እንደሆነ ተመልከት። አዎ ይኸውልህ በአንድም ሆነ በሌላ መልኩ ሳናቀው ነገሮቻችን እንወዳቸዋለን። ይኸውልህ ሽምግልና ላይ ከሄዱ ሰዎች ውስጥ እንደውም የታዋቂ ሰው ላንሳለህ። ምክንያቱም ዩቲዩብ ላይ ስለለቀቀው የሚታይ የጋዜጠኛ አለ፣ የቲቪ ጋዜጠኛ ነበረ እና ማን ነው የሄዱት? የእንግሊዝኛ ፕሮግራም ዜና አቅራቢ የነበረው ታዋቂ ሰዎች ናቸው የሄዱት። ከዛ ውጪ 2 ሴቶች ማን ሄደዋል? ኢቲቪ ጋዜጠኛ የነበረችው አሁን መዝናኛ ፕሮግራም ትሰራ የነበረችው በፊት ታውቃታለህ፣ ከአማራ ቴሌቪዥን የመጣች ታውቃታላችሁ ተመልካቾች፣ እና ሀና ካናዳ ያለችው ሀና ያባቱ እነሱ ሄደዋል፣ ተገኝተዋል፣ ጨፍረዋል። ልክ አይደለም። ስፔሻሊ መሄድ እናቶች አክስቶች ከሽማግሌዎች ጋር ለመቀበል ይቀመጣሉ። እሱማ የሴት ቤተሰብ ነው። እሱ ነው ማለት እንዴ። ግን ለወንድ ቤተሰብ በፍጹም ሆኖ እኮ ማያውቅም። ይኸውልህ የሴት ቤተሰብ ይኸውልህ ከነባህሉ እኮ የአሁን ጠፍቶ እንጂ የድሮ ሰው ነው እንዳትለኝ ደግሞ የሚሆነው ምንድነው? የመጀመሪያ አባት አይሚን እሷ እሑድ ቀን እንደሚሆኑ ታውቃለች፣ ትነግራለች። ይመጣሉ፣ ሳይቀመጡ ጉዳያቸውን ያስረዳሉ። እንደዚህ ከዛ በኋላ ወላጅ ምን ይላል? ከቤተሰብ ከዘመድ ከወዳጅ ጋር ተማክሬ መልሱ እሰጣችኋለሁ ለእንደዚህ ቀን ኑ ይባላሉ። ሲመጡ እንዳለ ቤተሰብ እህት ወንድም ቤተሰብ ትልልቅ ሰዎች ናቸው። ኢቭን እንኳን ጩጬ ምናምን እንኳን ማለት ጩጬ ኔሴንስ 30 ቤት ያለ እንኳን ሽምግልና አይገባም። ትልልቅ ሰዎች ናቸው የሚገኙት። ገብቷል? ባህል አለው። ትልልቅ መጠጥ ያሉ ሰዎች ናቸው። እስ ሲሪየስ ትርጉሙን ስላቀለለው እኮ ነው አሁን ትዳር ቀሎ ፍቹም ይበዛው። ባይደረግ ይሻላል እንደኔ። በቃ ሳይደረግ ብዙ የሚጋቡ ሰዎች አሉ። በቃ ይሻላል እና ይሄኛውን ግን ባይነካኩት በቃ ባህሉ ወይ ካጠበቁት ካደረጉት ጠብቆ መስራት፣ ካልተደረገ ደግሞ ይሄ በዚህኛው መልኩ ባይደረግ አሪፍ ነው እና ብልሽት ሽቶ ወጥቷል። በፍጹም ማለትም መሆን የሌለበት ነገር ነውና እባካችሁ ማለት እኛን ስሙን አይደለም ግን ባህሉን ጠብቁት። ዛሬ ላይ ደግሞ ግን ብዙ ነው ኮምፕሌን የለኝም። ሁሌ እንደምለው በሐቅ ይምጣ እንጂ ገንዘቡ ድግሱን ማስፋት ማሳነስ መብት ነው። አሁን እኮ እሱ እኮ ችግር አለ። አሁን እኮ እሱ ተረስቶ ማለት ነው። አረ ባህሉ ይስተካከል፣ እስቲ ባህሉ ይስተካከልና ብር እንደፈለገ ይውጣ፣ ችግር የለውም ግን ባህሉን ይስተካከል። ያሬዶ አስተካክለው እሱ ነገር
ሰይፉ ቅቤ ቸገ የሚባለው እንትን እያለ እያሳቀኝ ምን ላይ ያስቀምጡት እያለ ነበር። ዲጄ ኪንግስተን እና የጸጋዬ እሸቱን ራስታ ስለሆነ አንድ ላይ ተቀባለን እያለ ነበር። እና አሪፍ ነው ጉራጌ ባህል እንደዚህ የሚቀቧቸው ምናምን ቸግ ነው የሚሉት። አሪፍ ነው እንግዲህ ይህን ይመስላል። በሚቀጥለውም ነገር እንገናኛለን። እንግዲህ ወቅታዊ ጉዳዮችን ይዘን ላይክ ተደረገ እስኪ እና እስካሁን ያላችሁ ሰዎች ደግሞ ቸግ ይበሉን። ብስሬ የያሬዱ ምንድነው የያሬዱ ቀበጥ የቲክታክ እንትና ነኝ የእንትና ቀበጥ በስራትና የያሬዱ ነገር ተቆርቋሪ በቃኝ። ረቢኒታው መልካም ጊዜ። ቻው